አሁን ይሰራው ገኒ አንቺ አሁን ስለ ብሩኬ መቃወም አይደለም እኮ ያዝለው የስራው እኔ ራሴ እዚህ ሆኜ ካራክተሩ እኔ እሰራዋለሁ። ለምን እንደው ታውቂያለሽ ዳኒና ጽጌ እሷ ሌላ መጀመሪያ ምን አለች? እኔ እስካሁን ቀለበት አላደረክልኝም እኔ እስከመቼ ነው ምናምን ስትል እሱ ተጎረረ። ገባሽ አይደል? መጨረሻ ላይ ደግሞ አመጣ ኮመንቱን አነበ ካላደረክላት ካልፈለካ ሲሉ ተነጋገሩ። ሁለቱም ብልጦች በድራማ ያደጉ ድሮም መጣና እሱ ደግሞ ተንበርክኮ ጓደኞችን ሰብስቦ ሲል ኖ አሁን እንግዲህ አይደለም አላሰብኩም ኖ አይሆንም ማለች። ቀጠሉበት። ከዛ እሱ እየለመነ እያለቀሰ ብሩኬ እኮ አለምንም ስራም ወዶ እንደዚህም ቀብረር ብሎ አይሆንም እኮ እንዴ ስራው ነው ከዚህ ያለ ቀብረር አድርጎ ብቻ እንዴት ነው የሶፋ ቤት ውስጥ ያስቀመሽው ሶፋ እንዴት አሳምረሽ ቁጭ እንደምታረግ አለች እኮ እኔ አሻንጉሊት አይደለሁም ብላለች እኮ እውነቷን ነው። አንዳንዴ አይቢ ይኸውላችሁ እኮ ይኸው አሁን ድራማው ያላስኬዳቸው ልንገራችሁ። እነሱ ሁለቱ እየተፈላለጉ መሀላቸው ሌላ አሁን ልጁ እንደመጣው ሌላ ሴትን ብትመጣ እኮ ያንቺ እንደመጣው ስትይ እንዴት ነው ስራ የሚሰራው? ብሩኬ ከየት ነው የመጣው? እንዴት ታውቃለህ? ትነግረኛለህ። ልነግርሽማ ነው ያምን ነው ያኔ እውነት አይደለም። ያ ምን ነው ራሂማ እሱም ሪሊ አይደለም ስራ ነው ሰው ጊዜ አይደል እንዴት ተው ይወጣ። እኔ ራሱ ነግርሻለሁ ረም ያን ጊዜ እንዴት ተጣይቶ አንቺ ፊትሽ የተቧጨረ የተባለ ፕላስተር ያለበት ቦታ እንኳን ሄደሽ አታይም እንዴ? ምን ሆነ እኔ ብትልቅ አርቀቻለሁ ዳኒና ሃይሚ ናቸው የሚያውቁት እንጂ እኮ ሌሎቹ ተነጋግረው ነው። ገባሽ? ልንገርሽ ምን ነበረ ልንገራችሁ እህቶቼ፣ እዛ ቡታጀራ የነበሩ ጊዜ ኮመንት ተከታትዬ አንብቤያለሁ። ቅዱስ ገብርኤል አይለበል ምንድነው የሚለው ኮመንት? ኧረ ቤታችሁ ቀዝቅዟል፣ ብሩኬ የሆነ ድራማ አምጡና ስሩ። ሃይሚም ጋር ሲሄድ ሃይሚም ጋር ሲሄድ ይሄን ኮመንት ነው የማነበው። ከዛ ምን አመጡ? እይታ ውስጥ የገባችሁ ሱሲ ነች አይደለም? ሱሲን አምጥተው ምን አሉ? ህዝቡ እንዲንጫጫ የባለፈው ቁስል አለው አይደል? ህዝቡ ብሩክ ያመጣና እሷ ጋር ፕራንክ አደረገ። የመጀመሪያው ቀን ፕራንክ ተደረገ። ከዛ ወደ ምን ቀጠሉት? ወደ ድራማ ቀየሩት። ገባሽ አይደል? ያኔ ግን እሱ ሪል ነው። እሱ ምንም የማያውቅ ነበር የመሰለኝ እኔ። ኖ እንደ መስሎ ነው። አሁንም እኮ ነው እየሰራ ነው። እንደዛ ነው። አሁን አልሆነም። አሁን አስታውቆበታል። ሲጀመር አቤቴ ድሮም ያውቃሉ። ሁሉም ተነጋግረው ሁሉንም ያውቃል። ሁሉም እንደዛ እነ ፍፄ እነ ሄኖክ ምናምን የምትለው ሄኖክ ራሱ ገዘብራ እንትኑን እየተከተለ ነው እንጂ እንትን አይደለም። የሌለውን ነው። ገባሽ? እንዲህ አድርገው ሁሉም አልቻሉበትም። ያው ገዝተው ሁሉም አይደለም። አልተሳካለትም እንጂ ቅመሟ ትችልበታለች። እሷ ስማርት ነች። እግዚአብሔር አልተሳካላትም። እሷ ትችልበታለች አልወጣ ግን ያንተዋጥና አበላሹበት። በዛ ላይ ደግሞ እሱ ንግግር አልቻለበትም። እሷ ራሱ ያሁኑ አልተዋጣላትም። ያስታውቃል ፊቷ ላይ ቅመማ። አሁን በቀደም ልጁ የሄደ ቀን ማለት ነው የሰራችውን ሐረካት አክት ወድጄዋለሁ። ልጁ ራሱ ያው ራሱ መጨረሻ ላይ አይተሻል። ራሂማዬ ድራማው አይተሻል። እንደዚህ አርጋ እኔ እኮ አላሰብኩም። እንደዚህ ነው የሷ። ኧረ እሷ ፊልም ብትሰራ አንቺ ነሽ ጋር ደግሞ እሷ በጣም ታቀበለ ነው እኮ እሷ ትችላለች። አይችልም አላልኩም እኮ ትችላለች። ግን ደግሞ ያሁኑ ግን አስታወቅባት ፊቷ ላይ። እኔ አወቅኩባት እንዴት እንደሆነ አላውቅም። ድሮ እኮ ፈራለች። ኖ እሷ ይኸውልሽ ሆና ነው የምትገኘው። እንደውም አታስፎግርም እሷ። ኧረ ዛሬና ትላንትና አሁን ሃይሚ ስትናደድ እንደዚህ ነች። ኖ ሃይሚ ሰርተዋለች። የዛሬው ነው። ኧረ አልሰራችም። ኖ መጨረሻው ላይ ሰርተዋለች። እስቲ ኮመንት 21 ሰው አላችሁ። ሃይሚ ሰርተዋለች። እስቲ ኮመንት ላይ አስቀምጡልኝ። እስቲ ኮመንት ላይ ሃይሚ ሰርተዋለች። ያሁኑ ድራማ ሰርታለች ወይስ እንደ ድሮ ነው የሰራችው? መጨረሻው ላይም ሆነ ምኑ ላይ እዩት እስቲ ንገሩኝ። ቆይ ኮመንት ይጻፉ። ሰርተዋለች የምትሉ 1 ቁጥር፣ አልሰራችም የምትሉ 2 ቁጥር። አዎ በደንብ ይኸውልሽ ተጀመረ። በደንብ ሰርተዋለች። አንድ ሰው ብቻ ነው። ይሄው 1 ቁጥር አንድ ሰው አንዳንድ። እሺ አንዳንድ የሄደልሽ ምን ሆነሽ ነው? አልረታ ማለት እሺ በቃ በጣም ጎበዝ ነች። እሷ 3 ቁጥር ያስታወቀ። እሺ 3 ቁጥር ምንድነው? 3 ቁጥር ምንድነው? አልገባንም። እኛ ያልነው 1 እና 2 ነው። አልቻለበትም እሱ ንግግር አይልም።
ሶስት ቁጥር ምንድን ነው? አልተሰራም። እሷ ያችሁ ነው ኖ አኛ ያልነው አንድና ሁለት ነው። አንድ ቁጥር ሰርተዋለች፣ ሁለት ቁጥር አልሰራችም። 11 ቁጥር አንድ ያው የሰራ አንድ ያልሰራ ሁለት ቁጥር። ያሁኑ ድራማ አልሄደላቸውም የምትሉ ሁለት ቁጥር ኖ እሱ ጋር ምን ትዘበራርቅ ያለሽ? አሁን አንቺ እና ታዲያ የዛሬው ሰርተዋለች አልሰራችሁም ነው በቃ። እኔ እኮ ከመጀመሪያው ነው እያልኳችሁ ያለሁት። እናንተ ምን እያላችሁ ነው? 33 አለች። 33 ምንድነው? አይ 44 አድርጊው። እውነት ነው። የዛሬም አልተሰራም። ይኸውላችሁማ ይኸው እኮ ሀኒዬ አንድ ነገር ማወቅ ያለባችሁ ከመነሻው አሁን ይኸው የእሷ ድራማ የሰራ ቡሩኬ የወደቀ ጊዜ ነው። ቡሩኬ የወደቀ ጊዜ ድሪል ሰርተዋል። አሁንም እኮ እንትን ሚላታታ ነው ገብቶሻል። የሚከተላት ይኸውልሽ አንበቤ ቡሩኬ ብቻ ነው ያልቻለበት። ይኸውልሽ አልቻለበት ብቻ ነው ያልቻለበት። ለምን እንደሆነ ታውቂያለሽ? እንዴት ነው አንድ ሴት ልጅ በቃ አዎ ወድጃታለሁ ብሎ ጓ ማለት ነበረበት። ጓ እንደዛ ነው። ራሱን ሰው ማረጋ አይፈልግም አይደለም። ለድራማ ቢሆን ራሱ በቃ ዘፈኑን ልዘፍንለት ነበር። ከእንግዲህ ለምንድን ነው ተዘቅዘቁ የምትለው? ዜሮ ነው ይኸውልሻ። ዜሮ ያለሽ እኮ ስራውን አይደለም እኮ ስም መጥራት አያስፈልግሽም። እሺ እና ነው የምልሽ እዚህ ጋር ማለት ነው። ወሬ ቀይሩ፣ በራሳችሁ አይዲያ ተጫወቱ። ደስ ይለኛል። በራሳችሁ አይዲያ ተጫወቱ። ዳኒን ጽጌና ዳኒ በደንብ ነው የሚሰሩት፣ ይችሉበታል። ኧረ በስመ አብ እንትናን አታያትም እንደ ይቅርታ አድርጉልኝና እኔ ደግሞ ሶሲ አስጠልታኛለች። ጋይስ እጇ እንደዚህ ያደረገች ወይ ይቅርታ አድርጉልኝና እኔ ደግሞ ሶሲ አስጠልታኛለች። ጋይስ እጇ እንደዚህ ያደረገች ወይ ይቅርታ አድርጉልኝና እኔ ደግሞ ሶሲ አስጠልታኛለች። የማን ስልክ ነው የሚቀደው? ጉዴ ፈልቷል። ስልኳ ያስተጋባ። ኧረ እነዚህ ዳኒ ነው ያላይም። ዳኒ እኔ መግቢያ ብቻ እኮ ነው የማየው። ደስ የሚል ከሆነ መግቢያ ገዳይና የሚያስጠላኝ ከሆነ እወጣለሁ። እኔ መግቢያ እንደዚህ አይቼ አቤት እንደምታስጠላኝ እሷ ልጅ አካካ ነው ከነዚህ ልጆች ነው እንጂ ፍቅር የያዘኝ ከማንም ፍቅር ያላዘኝም እነሱንም ላምዬ። እኔ ይኸውልሽ እነዚህ ልጆች ታምሜባቸዋለሁ። ልቤን ሁሉ እህል ማቆሚው ያኔ 2 ወር እንትን የሰሩ ጊዜ ማለት ልቤን ሁሉ አሞኝ እህል የመብላት ማቆሙ ሁሉ ደርሼ ነበር። አሁን ግን የነሱ ፍቅር ራሱ እየቀነሰብኝ ነው። በቃ እየደነዘዝኩ በምን እንደሆነ ታውቂያለሽ? ይሄ በሚወራወሩት ቃላታቸው እዚህ ጋር ደግሞ ስትመጪ አንዱን ቆርጦ ያወጣል፣ አንዱን ቆርጦ ያወጣል። በዛ መበሻሸቅ ሆኖ ጭንቅላት ልብ መታመም። ለምን እኔ እስከ ዛሬ ድረስ እነዚህ ልጆች ብለው ከጀመሩ አንድ ቀን ቪዲዮ ስላሳለፍ አንቺ አዲቃሊ ሞሊ የት ልሂድ እንትን አስሬ ወሸበካ አስሬ ነው የምገባው። ግን ዛሬ እኔ ከቤት አልወጣም። ይኸው 3 ዓመት የቤት ውስጥ ታስሬ ነው ካሮጊት ጋር ያለሁት። እነሱን 10 ጊዜ ነው ተመላልሼ የማየው ብታይ 10 ጊዜ ማለት ነው። ከ10 ጊዜ በላይ እኔ የትም እሄዳለሁ። የሄድኩበት ጓደኛ ካገኘሁ ሰብስክራይብ አስደርጋለሁ። ሰርች አድርጋችሁ እንዲ ደውዬ የማላውቀው ሰው ያወቅኩትን ግን አሁን አስጠልተውኝ በጣም እያስጠሉኝ ነው። ለምን አንደኛ እኛንማ ቢሰሙ ጥሩ ነው። ማሽዬ እስቲ አንቺ ጽሁፎች ደስ ይላል። ሄደሽ እስቲ ቆንጆ እየጻፍሽ እስቲ ንገሪያቸው። የኔ ቆንጆ የኔ ልበቀና ማንን ነው? መሲ ደስ ትለኛለች። እግዚአብሔርን የት አለች? የምጽፈው ከስር የምጽፋቸው ነገሮች የሰው ልጆች ሲጨናነቁ ልብ ታረጋጋለች ምናምን ደስ ትለኛለች፣ ትመቸኛለች ማርያምን። ስለዚህ አሁን እኛ የነሱ ራሱ እያስጠሉን መጡኝ። የሚስብ ነገር ካልስ ትላንትና ግን የአብርሽ ልጆቻችንማ አያስጠሉም። ልጆቻችን አያስጠሉም። ንግግራቸውን ያስተላልፋሉ። ድራማቸው አስጠልቷል። እኔ ዛሬ እኮ ነው የተለቀቀው ፎቶ። እኔ ፊት ለፊት ነው የምነግራቸው አላማቸውን ፊት ለፊት አደባባይ ላይ በቃ ድራማ እዚህ ጋር አይደለም። ሄደሽ ኮመንት ላይ ንገሪያቸውና እያነቡ የለም እሱን ምን ያነባሉ? ኮመንት ዞር ብለው ማያዩ የስድብ ስለሚኖር አያናገሩት። አረ ከመማ ስድብ አይበግራትም ታያለች። አላይም ብላለች እኮ እሷ ኮመንት ላይ ብላለች። አረ አትበገሬ
ይስሩ እኮ ስራ ነው ይስሩ፣ ግን ቃላታቸው አልሄደማ። ይኸውልሽ የአብርሃም ትላንትና 2 ሰዓት ነበር የተለቀቀው ሩታ ስልክቱ ነው። የዛሬው እየሄደ ነው። የዛሬው ቆንጆ ነው። 200 300 ወደ 50 ሺህ ተጠግቷል በአንድ ቀን። እና ካደ የወለደች ነጥብ ናቸው እነሱ እኮ። የኛ ልጆች እኮ እየተሳቀቁ ነው የማያዩት እኮ። እነሱ እኮ ኦሬዲ ባለትዳር ናቸው። የተጀመረውን በዛ ነው። ለምን እንደነው ይሄን እኮ እየተሳቀቀ ሰው ገብቶ አያዩ። የሚወዷቸው ብዙ ናቸው እነሱን። በስማም እኮ የትላንትናው 2 ሰዓት ነው ማታ የተለቀቀው፣ ግን አሁን በቀን ልክ 5 ሰዓት ነው 6 ሰዓት ሳይ 300 ዛሬም ለቀዋል። ዛሬም እንግዲህ ልጅ ዛሬ ወለደች ብለው ይሄው ለቀዋል። አያለው እሱን ገብቼ ማየት ፈልጋለሁ። ግን ማን 300 ሺህ የታየው የአብርሃም 350 አዎ እንደዛ ነው የታየው። እስከ ቀደም ነው። አሁንማ 400 ገብቷል። እንግዲህ በቃ አየሽ ታዲያ እንደዚህ አይነት ነገር ጥሩ ነገር ነው ህዝብ የሚፈልገው። ኖ የዚህ የጨረቃም ፋሚሊ ተንኮል የበዛበት ነው። የከሌ ሲለቀቅ አትዩ የከሌ ሲለቀቅ እዩ የሚሉ ናቸው ግሩፕ የፈጠሩ። ለዚህ ናቸው ምቀኛ የበዛበት ነው የጨረቃ ፋሚሊ። እኔ ማለት ነው በአሁኑ ሰዓት አስጣላኝ እንጂ ለሊት እየተነሳው ቪያቸውን አይ ነበር። እኔስ እስማ የሰው ደግሞ የእነሱን አይዲያ ተቀብሎ ሰው ሲሰራባቸው አልወድም። ሰው ደግሞ ጥሩ እኮ ነው ራማሱ እኮ ጥሩ ነው። እነሱን ያነሳቸው አይደለም። አሁን አንቺ ብትሰሪባቸው ችግር የለም እኮ አይደለም። ትክክለኛ አሁን ምሳሌ ማርክ ብዙ ሰዓት የተመሳሰለ እነሱ የሰሩትን አይዲያ ሰርተዋል። ኖርማኒ አሁን እነሱ ነው እንደ ጓደኞቻቸው ነው የምትይው? እሱን ነው ብለው እንጂ ኖ ደግሞ የነ ማርክም ምናምን ስትይ የነ ብሩክ እኔ እኮ የግድና አብርሃም ጋር ድረስ ቪው ምናምን አይደለም። በጣም ግን ያው ተከታዮች እነ በሰላም ሲመጡ ነው የሚታየው። አሁን እነ እንትና ያቸው እነ ማርክ እንደዛም እየተፈጫፈጩ ምናምን ሞቶ በአንድ ቀን ወይ 80 ይገባለታል ወይ 55 ወይ ምናምን ነው። ገባሽ? የበታችን አይተን እኛ እኮ ስለምንወዳቸው ነው ዝም ብለን የማይሆን ከሩታ ጋር ባለፈው ለማስታረቅ ስላለ ነው እሱንም የታየለት። ያኔ 50 ሺህ የገባ ጊዜ 250 ሺህ ችግር ቤት እንደፋድፎ ገባ። መጀመሪያም 200 ለመግባት እሷን ይዞ ነው በእነሱ አይዲያ ገብቶ የገባው እኮ እንትን አለ። አሁንም ግን እኮ እሱ ልጅ ሰው አይነካም። ይሄ ማርኬት ግን ልንገርሽ ይኸውልሽ መጀመሪያ ገድሽ የመጀመሪያሽን ይዘሽ ከተጓሽ ገድሽ ነው። ገባሽ አይደለ? ማንም ሰው የቀየረ ሲነሳ አይተሻታቂም። አሁን ልንገርሽ ምን ያርጉ ታዲያ? ይሄ እኮ የእንትን ጉዳይ ነው እንጂ ወደው አይደለም የተለያዩት እነዚህ ልጆች እኮ ገብቶኛል። ግን ሁሉም ነገር ድራማ ነው ብሎ ሰው ይሸሻል። ገብቶሻል? አሁን ማለት ነው ጓደኛዬ አሁን ፎቅ ናት እየተወከሰች ነው። ሞታ ትወዳቸዋለች ሄለንና ማርክን ማለት ነው እነሱን። እኔ ደግሞ ሩታና ብሽ ነው ማየው እዛን ሰዓት። ከዛ እኔ በጥቅሉ ዩቲዩበር ማየት የጀመርኩት ሩታ ከመጣች ነው። ዩቲዩብ ማየት የጀመርኩት አላይም ነበር ድሮ ማለት ነው። ከዛ በኋላ ሳይ ይሄ ከዳኒ ከነጽጌ ምናምን እንትን ሲሉ ተውኳቸው። ከነዚህ እኔ ልጆች ነው ማየው ማለት ነው። እቻን ጓደኛዬ ማለት ነው እነሱ ሲለያዩ መታመም አይደለም የታመመችው አለቀሰች በጣም ማለት ነው። መጣብኝ ብላ ሁሉ ነገሩን ለራሱ በጣም አጥፍታ ወጣች። በቃ አጠፋ። እኔ ልንገርሽ አይደለ እንግዲህ ተጀመራችሁ ታይቀር እኔ መጀመሪያ ጊዜ ያየሁትም ያኔ እንትን ሩታ ስታለቅስ የፍቅር ጥያቄ ስትጠይቅ ከዛ በኋላ ማለት ነው ሃይሚን የወደድኳት ለስደተኞች ግጥም የገጠመች ቀን እና ለአባትና ለእናቷ ግጥሙ ላይ በቃ ልቤ ውስጥ ገባች። በቃ እኔ መጀመሪያ ልክ ፍቅርን ይዞ አብርሽ እንትን ላይ ያገር ልብስ ለብሳ መጀመሪያ ከዛ በኋላ ሁለተኛው ቀን ትምጣ ብሎ ኦዲየንስ ጠየቀ። እኔ በቃ ከዛ የመጀመሪያ የሚያስቀኝ ድራማ የእሷን ልንገራችሁ። እብድ አድርጋ የሆነ ልጅ አምጥታ አቤት እሷ ልጅ ያኔ የምትሰራው ድራማ ያኔ አሁን እሱን ፎቶ አምጥተው በቀደም እያላገጡበት ነበረ። የዛን ጊዜ ልጅነት ፎቶ አምጥተው ያኔ ልጅ ሆና የሆነ የአብርሽን ሹራብ ይሁን አላውቅም አድርጋ የሆነ ልጅ እብድ ነው ብላ አምጥታ በር ሲከፍት ኤፍሬምን ይዞስ ልጁ ወድቆ አቤት ሳኩ ያለታ
ምን ያለታ ከዛ ወዲህ አሁን በቅርቡም ተመልሼ እያየሁት ነበረ። እና ደግሞ ሌላው ምንም ደስ እንደሚለኝ ልንገራችሁ የሆነ ዊና ያጎቴ ልጅ ነው እብድ ነው ብሎ አምጥቶ ማርክንና ብሩክን ያንደ ባለነገ ደህና ዋሉ። እስቲ ጓደኞቼን ደግሞ ዞር ዞር ብዬ ልይስቲ እና ብሌን ከከፈቱ አንቺ ብሌን ከፈተ ሼራል ነው ሼራል ነው በላቅ ነው ትንሽ አይቻልም። ሰላም ዋምሽ